ፓስፖርት ባይዛዌ ማለት ነው። ትንሽ ከትንሽ ጊዜ በኋላ ይመጣልሃል። አልቆልሃል፣ ጨርሼልሃለሁ። አንድ ቀን ከእሷ ጋር መሆን ትፈልጋለህ፣ ዛሬ ደግሞ አትፈልግም። በቃ እየተቀየርክ ነው የምትሄደው። ይሄንን መልበስ ተስፋ ነው እየሰጠሽው። ተስፋ እንደሆነ ደግሞ ታውቂያለሽ። ታውቃለህ፣ እኔ ነኝ ያመጣሁት ይሄን ልብስ። ተስፋ እንደሆነ ደግሞ ታውቂያለሽ። አለመለስ ነው እስከ መጨረሻ እለብሳለሁ። ምን ታመጣለሽ? እለብሳለሁ። እንደዚህ ስትቀየር ሰው ከናት ነው የሚመስለው። ይሄ ነገር ትክክል አይደለም። ይሄ ልብስ አውልቀው ና እንሂድና ማውራት ነገር አለ። በስነ ስርዓት እናወራለን። ና እንሂድ። መጨረሻው አያምርም። ይሄ ሰው ያልሆነ ችግር ውስጥ ይገባል። እሺ ሞክሩ። ለምን አያምርም? ቃይ ይኮና አሁን እኔ ያው ምንድነው የሆንኩት? ኦፖዚተር እኔ ልውጣ። እኔ እንደዚህ ልውጣ። ያጅ አንድ ጊዜ አንቺ ሄሉ እንግዲህ ልትሄድ ነው። ሄሉ ልትወጣ ነው። እንግዲህ ሄሉ ልወጣ ነው አለች። ፓስፖርትን አስተካክያለሁ እያለች ናት። እንግዲህ ወንድምየው እንግዲህ ደስተኛ ነው። ሄሉ እንግዲህ በምን ቋንቋ ነው ቆይ የሚግባቡት ማለት ነው? እንግዲህ እሱ አረበኛ ነው የሚያወራው፣ በምልክት ነው። ሰላም ጤና ይስጥልን። ግን ቅድሚያ እኮ ሰላም ይበልጣል አይደለ? ጤና ይስጥልን። እንኳን በደህና እንኳን በሰላም መጣችሁ። ሰላም ይብዛላችሁ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ቤተሰብ ዛሬ ይዤ የመጣሁት አዲስ ነገር ነው። አዲስ ነገር ማለት ሄሉ እንግዲህ በአዲስ ነገር መታለች ማለት ነው። እንግዲህ እኔ በነገራችን ላይ ሄሉ ብዙ ጊዜ እከታተላለሁ፣ ግን በሱ ዙሪያ ቪዲዮ ሰርቼ አላውቅም። ዛሬ መጀመሪያ ጊዜ ነው ማለት ነው። ደስ ስላለኝ ነው ይሄ ቪዲዮ የሰራሁት ማለት ነው። ሊወጣ ነው ሊሄድ ነው እያለች ነበር። እንግዲህ ቤተሰብ ሄሉ እንግዲህ የት ነው የምትሄዳት? እንዲህ አረቦቹ እኮ ኢትዮጵያ ብሎ እኛን ይጠራሉ። ኢትዮጵያ ይላሉ። እሷ ደግሞ ከአረብ ጋር ለማውጣት እንደ ፓስፖርቴ እኮ አልቋል አለች። ፓስፖርቴን ጨርሻለሁ፣ ፓስፖርቴ ትንሽ ጊዜ ነው የቀረ እያለች ነበር። ወንድምየው ደግሞ ደስተኛ ነው። እኔ የምላችሁ ብዙ ጊዜ አረቦቹ ማለት ነው ኢትዮጵያ፣ እነዚህ ኢትዮጵያውያን ማለት ኢትዮጵያ ምናምን ይላሉ። እና እንግዲህ ሄሉ እንግዲህ አረቡ ነው እንግዲህ የወደደችው። ጉድ እኮ ነው። እንደው የኛ ባህል የኛ ወግ እነሱ እኛን እየተረዱ አይደለም። ማሳየት ጥሩ ነው፣ ደስ ይላል። እንደው ኢትዮጵያም ምን እንዳለ እንዴት እንደሆነ እንዴት ነው የምንበላው ምግብ ይሄ ኢትዮጵያ ላይ አለ። የሆነ ነገር ስናቀርብ ጊዜ እንደዚህ አይነት ኢትዮጵያ ላይ አለ፣ እንደዚህ አይነት ነገር ኢትዮጵያ ውስጥ ይኖራል ምናምን ይላሉ። እንደው ይሄ ሰውየው ምክንያት እንደው ሄሉ እንደው በደንብ ደና ቦታ ውስጥ እንትን ብታሳይ ደስ ይላል። ለምን ብትሉት ይሄ ኢትዮጵያ ላይ አለ፣ እናንተ እንደዚህ አይነት ኢትዮጵያ ውስጥ እንደዚህ አይነት ምግብ አለ፣ እንደዚህ ነገር አለ ኢትዮጵያ ላይ እንደዚህ አይነት ነገር አለ ምናምን ይላሉ። ስለዚህ እሷ እንደዚህ ቪዲዮ ሲሰራ እንግዲህ እርግጠኛ ነኝ ኢትዮጵያውያን ወደና እንደሚያዩት እንግዲህ ምክንያቱም በሱ ምክንያት ማለት ነው እንትን ያያሉ ማለት ነው። ማለት አንዳንድ ጊዜ ንቀት ይመስለኛል። የሆነ በቃ የማይረባ ምግብ እኮ ነው፣ የማይረባ ነገር ኢትዮጵያ ላይ እንደዚህ አይነት ነገር አለ ብለው ይጠይቃሉና በሱ ምክንያት እንግዲህ አረቦቹ ሀገራችን ያያሉ፣ ይጎበኛሉ ማለት ፈልጌ ነው። ቢያጭሩ ወደ ጉዳዩ ልግባ ቤተሰብ እና አሁን ማለት የፈለኩት ማለት ነው ሄሉ እንግዲህ ከሱ ጋር ልወጣ ነው፣ ልሄድ ነው፣ ፓስፖርቴ እንግዲህ ትንሽ ጊዜ ነው የቀረ ምናምን እያለች ነበረ። እና እንግዲህ ወንድምየው ደስተኛ ነው፣ ፈገግታ አለው። እና የኛው ደግሞ እኔ ጎደኛ ነኝ ያለው ማለት ነው በጣም በንዴት ውስጥ ነው ማለት ነው። ይሄ ሰውዬው ምን ፈልጎ ነው ምናምን እያለ ነበር። ሰውየው ምን ፈልጎ ነው? ይህ ጎደኛዬ ናት
ይህ ሰው የምን ፈልጎ ነው ምናምን ብሎ እንግዲህ በጣም ስሜታዊ ነገር ሆኖ እያወራ ነው። እንግዲህ ከዚህ በፊት ለህል ጓደኛ ነኝ ያለው ልጅ ማለት ነው። እንግዲህ እንደ ቪዲዮ ላይ ወይም ምስሉ ላይ እንዳያችሁት ነው ማለት ነው። እንግዲህ አንድ አይነት ቲሸርት ነው ሶሪ ጃኬት ነው የለበሱት ማለት ነው። ደስ ይላል። አሪፍ የሆነው ጃኬት ነው የለበሱት ወይም እና በጣም ደስ ይላል። አሪፍ ነው። ውብ የሆነው ነው እንግዲህ የለበሱት ማች ነው አንድ ላይ እና ቤተሰብ እንግዲህ ወስኛ ደው ሊወጣ ነው እያለች ነበረ። እንግዲህ ከዚህ በፊት ብዙ ቪዲዮዎች ነው የሰሩት። እንግዲህ ኢንጆይ እያደረገች ነበረ ሀገሪቷም ስለ ምግብም ግን ቋንቋው እንትን ይላል ብዬ አስባለሁ። ግን ቀላል ነው ቋንቋው እንግዲህ ቶሎ ትለምዳለች ብዬ አስባለሁ። እሱ በአረበኛ ያወራል፣ እሱ ግን ትንሽ አማርኛ ይሞክራል። ያው ፓንች ያደርጋል። ጥሩ ነው እና እሷም እንግዲህ ትንሽ ቋንቋ ልንትን ትላለች እና ተመልካቾቼ እንግዲህ ደስ ይላል። ሀገራችን ማስተዋወቅ ምንድን ነው የምትበሉት? እንደዚህ አይነት ነገር ሀገራችሁ ላይ አለ፣ እንደዚህ አይነት ነገር ትበላላችሁ ብሎ እኛን የምጠየቁ አረቦቹ እርግጠኛ ነኝ የነሱ ቻና ላይ በልጁ ምክንያት ማለት ነው ይከታተላሉ። ምክንያቱም ጓደኞቹ ምናምን ማለት ነው ይከታተላሉና እንደው ማየት አለባቸው። ደስ ይላል። እንደው ደህና ቦታ ውስጥ እንጆይ ብታደርግ ደስ ይላል እና እንደዚህ አይነት ነገር አለ ኢትዮጵያ ላይ። እንደዚህ አይነት ትበላላችሁ፣ እንደዚህ አይነት ትጠጣላችሁ፣ እናንተ ጋር ንጹህ ውሃ አለ ምናምን ብሎ በቃ እንደዚህ የሚሉት አረቦች ቼክ ያደርጉ ሀገራችን እንዴት እንደሆነች ምን ያህል ሀገራችን ላይ ምግብ ምን እንዳለች በዚህ ሰውዬው ምክንያት ቼክ ያድርጉ ለማለት ፈልጌ ነው። እና ደስ ብሎኛል። ለምን ብትሉ ቅድም ብያለሁ፣ ይሄ አለ እናንተ ጋር የሚሉ ሰዎች ማየታቸው ማለት ነው። እና ቤተሰቦቼ ተመልካቾች እንግዲህ አዲስ ቪዲዮዎች ይዤ እመጣለሁ። እንግዲህ ዛሬ የመጣሁት በሄሉ ዙሪያ ነው። አትርሱት ላይክ እና ሰብ ማለት እወዳለሁ። ውድ ተመልካቾቼ እንግዲህ ደስ ይላል። ከዚህ በፊት በጣም ተከፍቼዋለሁ ምናምን እያለች ነበረ። አሁን ግን ከሱ ጋር ለመሆን በጣም ደስተኛ ነኝ። ሀገርም ትቼ ሊወጣ ነው፣ በጣም ደስተኛ ነኝ እያለች ነበረ። እንግዲህ ውድ ቤተሰቦቻችን ብዙ ሰዎች ስራ እያለህ ስራ የለም ይላል። ብዙ ሰዎች ወይም ብዙ ልጆች ከተማሩ በኋላ ከጨረሱ ተመርቆ የቤት ቁጭ ብሎ ስራ የለኝም ይላል። እና ማለት የፈለኩት በጭሩ እነዚህ ልጆች አሁን በተለይ ቡታጅራ ላይ በጣም ብዙ ዩቱበሮች አሉ። በጣም ጎበዝ ጠንካራ ልጆች ማለት ነው። እኔ በለመለ የተንቢ ዩቱብ የምል ትል ልጅ ታውቁታላችሁ። በለምለም ብላ ትጠራለች በትክክለኛው ስሟና እና በሷ ምክንያት ላይ ነው እንግዲህ እነዚህ ልጆች በሷ እንትን እያለን እንግዲህ እነዚህ ልጆች እያየን ነው። እና በጣም ጎበዝ ጠንካራ የአረብ ሀገር ቡርቱ ለምለም ጎበዝ ልጅ ናት። እና ለብዙ ሰዎች ለብዙ ልጆች በር ከፍታለች ማለት ዩቱብ እንትን አድርጋለች ማለት ነው። ባራ ላይ ለማውጣት አድርጋለች ማለት ነው። እና አሁን ብዙ ልጆች ተምረናል፣ ስራ የለንም፣ ስራ አላገኘንም የሚሉ ብዙ ልጆች አሉ። ብዙ ልጆች ማለት ነው። እና እንደዚህ ኢንጆይ ብሎ ቢሰሩ ኢንጆይ አድርጎ ቢሰሩ ተምሮ ስራ የለኝም ለማለታቸው። በእርግጥ ዩቱብ እንግዲህ ሰው ያስፈልጋል።
እንደዚህ ተመልካቾች እንደዚህ ሰው እንትን ያስፈልጋል። ቪዲዮ ኤዲት ማድረግ ምናምን። አንድ ሰው ደግሞ የእናንተ ቻናል ኢንቫይት ለማድረግ ይፈልጋል። እነዚህ ነገሮች የሚተባበሩ ልጆች ጋር ተጠግቶ እንደዚህ የሚሰራ ልጆች ጋር ተጠግቶ ቢሰሩ ብዙ ልጆች አሉ ተምሮ ስራ የለኝም የሚሉ አላማ እያላቸው አላማ እንደሌለው ሰው ያሉ ልጆች ብዙ ናቸው። እና ደስ ይላል በጣም እና እላችኋለሁ። ቀጣይ ቪዲዮ ላይ እንገናኛለን። አመሰግናለሁ። በቀጣዩ ላይ እንገናኛለን። ደህና ሁኑ። ሰላም ይብዛላችሁ።